ዛሬም ሕይወት ሰማዕትነት እያስከፈለ ነው። ክርስትና ሰማዕትነትን እያስከፈለ ነው። ዛሬም ብዙ ክርስቲያኖች ዋጋ እየከፈሉ ነው። በሕይወታቸው ዋጋ እየከፈሉ ነው። በደማቸው ዋጋ እየከፈሉ ነው። ጽዋው ሞልቶ ዛሬም እየፈሰሰ ነው። ሕግ ባለበት እየገላመጡን፣ ሕግ በሌለበት እየገደሉን። መረገሚውን አለመታደል አላቅም። ወገኖቼ ይህንን ሁሉ ዋጋ የምንከፍለው ወንጀል ሰርተን አይደለም፣ ወንጌል ሰብከን ነው። የትኛውን ቀን ነው እርሱት የምትሉት? እነዛ የዛሬ ዓመት ዝቋላ ገዳም ላይ የታረዱትን ነው ወይስ ጥር 27 ቀን እንደዛ እንደ ዱቄት የረገፉት ሰማዕታት የሻሸመኔ ሰማዕታት ናቸው? ወይስ እነዛ የያቤሎ ወጣቶች ናቸው? ወይስ ደግሞ ሞጆ አካባቢ እስከነ ሙሉ ቤተሰባቸው የተቃጠሉት ኦርቶዶክሲያን ናቸው? ወይስ አሩሲ ዶዶሎ ላይ በግፍ የታረዱት ኦርቶዶክሲያኖች ናቸው እርሱት የምትሉ? ክርስቶስን አልክድም፣ ከክርስትናዬ አልለይም፣ ሃይማኖቴን አልተውም ብሎ የሞተው ደግሞ ሰማዕትነት ነው። ሰማዕታት እንጂ አምነው የሞቱትን እኔ ትናንትና ልቤ በጣም አዝኗል፣ አልቅሻለሁ። በእውነቱ የ4 ዓመት ብላቴና ሕፃን በእንደዚህ አይነት አሰቃቂ ሁኔታ ላይ ሳይ እስካሁን ሰውነቴ እየተንቀጠቀጠ ነው ያለው። አባቶቻችን ጀግኑ። ምክንያት አላችሁ መንግስትን ለመቃወም፣ ምክንያት አላችሁ መንግስትን ለመናገር። አልፋችሁ ተርፋችሁ እንደዚህ ዘመን ምቹ ጊዜ የለም ስትሉ ታቆስሉናላችሁ። ፍትህ ለሀገራችን፣ በእምነቱ ለሚገደለው ህዝባችን፣ በዜግነቱ በብሔሩ ለሚገደለው ህዝባችን። መግደል ኪሳራ ነው፣ መግደል ሽንፈት ነው ብለህ የሸነገልከን ሰላማዊ ሽግግር አድርግ መልእክቴ ነው። አውደ ምሕረት ቤተክርስቲያን ተቃጥሎ አቃጠሉብን ሲባል ለምን ትላላችሁ ተብሎ እንደገና የተቃጠለባቸው እንደገና የሚታሰሩባት ኢትዮጵያ ናት። ይቺ ኢትዮጵያ ኦርቶዶክስ ኢትዮጵያ አይደለች። እኛ የምንፈልገው ደግሞ ኢትዮጵያ ትክክል አይደለም። እኛ መንግስቱ ኦርቶዶክስ ይሁን አላልንም፣ ጉዳያችን አይደለም። ፍትሃዊ ይሁን፣ እንደ እግዚአብሔር ማያዳላ ይሁን። ለካ ሲያርዱን ቢላውን ትስልላቸው ነበር። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ቤተ መቅደሱ የተለኮሰው በእሳት አንተ ምን አርገህ ነው? ወይ አንተ ወይ አባቶቼ ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። ዛሬም ሕይወት ሰማዕትነት እያስከፈለ ነው። ክርስትና ሰማዕትነትን እያስከፈለ ነው። ዛሬም ብዙ ክርስቲያኖች ዋጋ እየከፈሉ ነው። በሕይወታቸው ዋጋ እየከፈሉ ነው። በደማቸው ዋጋ እየከፈሉ ነው። ዛሬም የነ አርሴማ ዕጣ ለብዙ ወገኖቻችን እየደረሰ ነው። ዛሬ በሰይፍ ሲታረዱ ሳያማቸው ቀርቶ አይደለም። በተለይም አርሴማ ቅድስት ባጠገቧ 27 ደናግል ሲታረዱ፣ ሲጨፈጨፉ፣ በሰይፍ ሲቀሉ እያየች ያስፈራል፣ ያስጨንቃል፣ ያስደነግጣል። አረማዊው ንጉሥ እንደሷ ያሉ ደናግላንን እሷን የመሰሉ ቅዱሳትን ባጠገቧ ሲያርዳቸው ሲፈጃቸው እያየች እንደ መፍራት፣ እንደ መደንገጥ፣ እንደ መጨነቅ፣ እሷ ግን በደስታ ወደ እግዚአብሔር ትዘምር ነበረ። እግዚአብሔርን እንዲያወጡ አደረገ። አይታችኋል? የአርሴማን ስዕል አይታችኋል? አይን ተሸክማ አይታችኋል? በወስፌ አይኗን አውጥተው በእጇ እንዲያስይዟት አደረገ። አስጨንቅም ወገኖቼ፣ አስፈራም፣ አስደነግጥም። አልደነገጠችም። ማን ከሷ ጋር አለ? ማን አለ? ማንን ይዛለሽ? እግዚአብሔርን ስናጣ እኮ ነው የምንፈራው። እግዚአብሔር ሲለየን እኮ ነው የምንደነግጠው። እግዚአብሔር ሲለየን እኮ ነው የምንሸበረው። አዎ፣ እግዚአብሔርን ከያዝን የሚያስፈራም የለም፣ የሚያስደነግጥም የለም። ያስጨክናል፣ እግዚአብሔር ያበረታል። አርሴማ አይኗን በወስፌ ሲያወጡ አልደነገጠችም፣
አልፈራችም። ክርስትና ዛሬም እየተሰደደች ነው። እና አርሴማ ሀገራቸው ሩቅ ነው። ክርስትና ናት አንድ ሀገር ያደረገችን። ዜግነታቸው ሌላ ነው። ሮማዊና ክርስትና ናት አንድ ዜጋ ያደረገችን። የሁለታችንም ሀገራችን በሰማይ ነው። ምድራውያንማ እንደዚህ ያርዳሉ፣ እንደዚህ ደም ያፈሳሉ፣ እንደዚህ ያሰቃያሉ። ሀገራችን በሰማይ ነው። ያንን ሰማያዊውን ብርሃን እያዩ ወገኖቻችን ዛሬም ብዙ ሰማዕትነትን የተቀበሉ ክርስቲያኖች አሉ። በቃችሁ ይበለን። ዛሬም ብዙ መከራ አለ፣ ስቃይ አለ። ዛሬም ደም እየፈሰሰ ነው። የብዙዎች ደም በከንቱ እየፈሰሰ ነው። ዛሬ ገዳማውያን እየተረሸኑ ነው። ገዳማውያን እየታረዱ ነው። የአብነት ተማሪዎች እየተረሸኑ ነው። ገዳማት እየተዘጉ ነው። ይሄ ሩቅ አይደለም። ሀገር እግዚአብሔር ተብላ ሲነገርላት የኖረች ሕዝብ እግዚአብሔር ተብሎ ሲነገርልን የኖርን 24 ሰዓት እግዚአብሔር የሚመሰገንባት 24 ሰዓት ስብሐተ እግዚአብሔር የማይቋረጥባት ሀገራችን ኢትዮጵያ ዛሬ የደም መሬት እየሆነች ነው። 24 ሰዓት የእግዚአብሔር ምስጋና የማይቋረጥባቸው ገዳሞቻችን ዛሬ መከራ ላይ ነው ያሉ፣ ስቃይ ላይ ነው ያሉ። ክርስትና ዛሬ እየተሰደደች ነው። የደም ዋጋ እየከፈለች ነው። ሃይማኖታችሁን አስቡ። ዘላለም አንኖርም። ጨክኑ ክርስቲያኖች፣ ጽኑ በሃይማኖታችሁ። ሃይማኖታችሁን ጠብቁ፣ ክርስትናችሁን ጠብቁ። ታሪካችሁን ለልጆቻችሁ ንገሩ። ሃይማኖታችሁን ለልጆቻችሁ አስተምሩ፣ አስተምሯቸው፣ ንገሯቸው። ሺህ ዘመን አንኖርም። ለዘላለምን በዚህ ምድር ላይ አንቀርም። እንሄዳለን። ሁላችንም እውነትን ይዘን ብንሄድ ይሻለናል። ይጠብቃችሁ። ጽዋው ሞልቶ ዛሬም እየፈሰሰ ነው። ሕግ ባለበት እየገላመጡን፣ ሕግ በሌለበት እየገደሉን። መረገሚውን አለመታደል አላቅም። ወገኖቼ ይህንን ሁሉ ዋጋ የምንከፍለው ወንጀል ሰርተን አይደለም፣ ወንጌል ሰብከን ነው። የትኛውን ቀን ነው እርሱት የምትሉት? እነዛ የዛሬ ዓመት ዝቋላ ገዳም ላይ የታረዱትን ነው ወይስ ጥር 27 ቀን እንደዛ እንደ ዱቄት የረገፉት ሰማዕታት የሻሸመኔ ሰማዕታት ናቸው? ወይስ እነዛ የያቤሎ ወጣቶች ናቸው? ወይስ ደግሞ ሞጆ አካባቢ እስከነ ሙሉ ቤተሰባቸው የተቃጠሉት ኦርቶዶክሲያን ናቸው? ወይስ አሩሲ ዶዶላ ላይ በግፍ የታረዱት ኦርቶዶክሲያኖች ናቸው እርሱት የምትሉ? ክርስቶስን አልክድም፣ ከክርስትናዬ አልለይም፣ ሃይማኖቴን አልተውም ብሎ የሞተው ደግሞ ሰማዕትነት ነው። ሰማዕታት እንጂ አምነው የሞቱትን ስለማንረሳ ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን አለ። ስላንተ ቀኑን ሁሉ አለ እንገደላለን፣ እንደሚታረድ በግ እንዲሁ ዝም ያለው ልብሳችንን ሸጠን እንዳንገዛለን። አዎ ሲሞቀን የምናወልቀው ሲበርደን የምንደርበው ጃኬት አይደለም። ክርስትና ሕይወት ነው። የምንኖረው ሕይወት ነው። የምንተገብረው ሕይወት ነው። ደግሞም አክሊል ለመቀዳጀት የምንሮጠው ሩጫ ነው ክርስትና። ስለዚህ ተታተናል። የምናገኘው እግዚአብሔርን ይዘን በራሳችን። እኔ ትናንትና ልቤ በጣም አዝኗል፣ አልቅሻለሁ። በእውነቱ የ4 ዓመት ብላቴና ሕፃን በእንደዚህ አይነት አሰቃቂ ሁኔታ ላይ ሳይ እስካሁን ሰውነቴ እየተንቀጠቀጠ ነው ያለው። እግዚአብሔር አስተውሉ። ይህ ሕፃን እናቱን አጥቷል፣ አባቱን አጥቷል። ይኸው ማን ያግዘው? ማን ይርዳው? እግዚአብሔር ልጆች፣ አዎ አይኑን ቁልጭ ቁልጭ እያደረገ ያለቅሳል። ልዳን ልራመድ ይላል፣ ግን ተይዟል። እግዚአብሔር ልጆች ይኸውላችሁ ተመልከቱ፣ ተመልከቱ። የኛ የኢትዮጵያውያን ወግ ስርዓት እንዲህ አልነበረም። እጅ እኮ የተሰጠን ቀደን እንድናለብስ፣ የፈረሰውን የተበታተነውን እንድንሰበስብ ነው። ቀደን እንድናለብስ ነው። ቆርሰን እንድናጎርስ ነው። ቀርተን እንድናጠጣ ነው። ሰዎችን እንድናፈርስ እንድናሰድድ አልተሰጠንም። የእግዚአብሔር ልጆች እባካችሁ ይሄን አሰቃቂ ነገር የምታደርጉ ወገኖች ተው፣ ተው፣ አይጠቅማችሁም። ወገናችሁን አፍርሳችሁ ምን ታገኛላችሁ?
ምን ትጠቀማላችሁ? ምንድነው ሰውን በመግደል? አዎ የሚደሰት ህሊና ሊኖረን አይገባም። እግዚአብሔር ልጆች እግዚአብሔር እንዲታረቀን እግዚአብሔር ይቅር እንዲለን ጧትና ማታ ማልቀስ ይገባል። የእግዚአብሔር ልጆች ሰላም ወሳኝ ነው። አንድነት ወሳኝ ነው። አብሮነት ወሳኝ ነው። ያለዚህ ምን ይሰራል? እግዚአብሔር ልጆች እና እኔ ይሄ በአይኔ ይሄን ልጅ አየሁ። ደግሞ ወደ ሌላም ሲዘዋወር እግራቸው የተቆረጠባቸውን አይቻለሁ። በእውነቱ ያሳዝናሉ። አሁን የሚሰማኝ ህፃኑ እያቃሰተ ያለው ሁኔታ በእውነቱ እያለቀሰ ነው ያለ፣ እያዘነ ነው ያለ። እስቲ እግዚአብሔር ፈቃዱ ሆኖ ወደ ጻድቁ አቡነ ተክለ ሃይማኖት ሀገር በእውነቱ በረከት ወዳለበት ሀገር በበሽታም ይሁን በምክንያት መጥቷል። የእሳቸው ጸሎት ይጠብቀው። እስቲ ልጅ እንዲያው ፈውስ አግኝቶ ክርስቶስ ፈውስ እንዲሆነው በእውነቱ እንዲድን ጸሎት አድርጎ እስቲ ጸሎት አድርጎ። እንግዲህ ይሄን አየን። በየቦታው በእንደዚህ አይነት ስንት ችግር አለ። የእግዚአብሔር ልጆች ኢትዮጵያውያን ይሄን ድምጽ የምትሰሙ ለወገኖቻችሁ ድረሱ፣ አልቅሱ፣ እዘኑ። አው መላ እንያዝ፣ እንጸልይ፣ የተጣላንም እንታረቅ። አው እግዚአብሔር ምሕረቱን ካልሰጠ እግዚአብሔር በረከቱን ካልሰጠ እግዚአብሔር በመግቦቱ ካልጎበኘ እኛ ምን ልናደርግ እንችላለን? እና በዚህ አይነት ችግር ያሉ ወገኖቻችን ኢትዮጵያውያን ብዙዎች አሉ። አዎ የእግዚአብሔር ልጆች ይህን ድምጽ የምትሰሙ በውጭም በሀገር ውስጥም ያላችሁ ትላልቅ አብያተ ክርስቲያናትን በገንዘባችሁ በእውቀታችሁ ትገነባላችሁ። እነዚህ ደግሞ የእግዚአብሔር ህንጻዎች ይኸው በዚህ አይነት እየፈረሱ ነው ያሉት። ለነዚህ መድረስ ይገባል። ትኩረት ሰጥተን እንንቀሳቀስ፣ አንድ እንሁን እና በዚህ በወላይታ ሀገረ ስብከት ላላችሁ ምእመናን ጥሬን ትላንት ማስተላለፍ ያለው አሁንም በድጋሚ ሀደራ እላለሁ። አባቶቻችን ጀግኑ። ምክንያት አላችሁ መንግስትን ለመቃወም፣ ምክንያት አላችሁ መንግስትን ለመናገር። አልፋችሁ ተርፋችሁ እንደዚህ ዘመን ምቹ ጊዜ የለም ስትሉ ታቆስሉናላችሁ። ጳጳሳት አዲስ አበባ ቅርብ ነች ለአሰላ። ብፁዕ አቡነ ይስሐቅ በክልላቸው ለመጡ ታማሚዎች ፈጥነው ደርሰው የሚያሸር ስራ ሰርተዋል። እናንተም እንዲሁ አድርጉ መልእክታችን ነው። አትፍሩ፣ ቁፍጠን በሉ። መነኩሴ ከፈራ ምእመን ምን ሊሆን? እኛም ነገ የሆነ ቦታ ተጥለን እንገኛለን። ፍትህ ለሀገራችን፣ በእምነቱ ለሚገደለው ህዝባችን፣ በዜግነቱ በብሔሩ ለሚገደለው ህዝባችን። መግደል ኪሳራ ነው፣ መግደል ሽንፈት ነው ብለህ የሸነገልከን ሰላማዊ ሽግግር አድርግ መልእክቴ ነው። እኛ ሀገር ላይ የብልጽግና ወንጌል ነው አርማው የሆነው ሀገሪቱ ላይ ያለው ፓርቲ አርማ ያደረገው ማለት ነው። ለምንድን ነው ይህን አርማ ያደረገው? ምልክት የለም ወይ? ሀገራዊ ምልክት፣ የሚያግባባ ምልክት የለም ወይ? ሃይማኖታዊ ስለሆነ ነው ማለት ነው። ሃይማኖታዊ መንግስት ከሆነ ደግሞ ሌሎቹን ሊያጠፋ የሚችል ነው የሚሆነው ማለት ነው። ተዋህዶ ኦርቶዶክስ ቤተክርስቲያን በዚህ መካከል ልትገለጽ ልትታይ የምትሆን አትችልም። ወንጀለኛ ነው ልትሆን የምችለው። በጎን ህገ መንግስት ነው፣ በጎን ግን ስታየው የፍላጎት ስብከት ነው እየተደረገ ያለው ማለት ነው። ሃይማኖታዊ መንግስት አይነት ነው ምስረታው ማለት ነው። ምክንያቱም ቤተክርስቲያን ለእድገትም ማነቆ ናት፣ ለለውጥ ማነቆ ናት። ኦርቶዶክስ ተዋህዶ ቤተክርስቲያን በቃ ካፒታሊዝምን አታስፋፋም፣ ገንዘብ እንዲህ ታባክናለች ብሎ ተሳለበት። ለዚህ ደግሞ የሚመቸው ጥሩ የሚሆነው ወደፊቷን አዲሷን ኢትዮጵያ ለመገንባት ፕሮቴስታንቲዝም ነው የሚያመቸው ወደሚል ሐሳብ ማሰልጠኛ አድርገው እያሰለጠኑ ነው። በዚህ ነው ካድሬው ይሰለጥናል፣ ይሄን ያስባል። ይሄን ያሰበ ሰው ደግሞ ኦርቶዶክስን ያሳድዳታል፣ ልጆቿን በመግደል ያምናል። ስለመበልጸግ አንዱ ኦርቶዶክስን ማጥፋት ነው ብሎ ወስዷል ለማደግ። ስለዚህ ይሄንን አስተሳሰብ ወስደን ስናየው የወደፊቷ ኢትዮጵያ የኛ ኢትዮጵያ አይደለችም ማለት ነው። ያሰባት ኢትዮጵያ ኦርቶዶክስን አትወክልም። ኦርቶዶክስ የለባትም ምንም አይነት። በሁሉም ነገር ኦርቶዶክሳውያን ተገለው ነው ያሉት። በኢኮኖሚ ዘርፋቸው፣ በአሰራራች፣ በሁኔታ፣ በታሪክ፣ በትምህርት፣ በካሪኩለም፣ በስነ መንግስት፣ በአስተሳሰብ
ኦርቶዶክሳውያንን በማግለል ላይ የተመሰረተ ሐሳብ ነው እና ያሁኗ ኢትዮጵያ የምትባለዋ ኦርቶዶክሳውያን የሚሞቱባት የሚጠሉባት የሚፈናቀሉባት ያፈሩት ቤት ንብረት የሚወረስባት ቢሞቱ የማይጠየቁባት እንዲያውም ኦርቶዶክሳውያን ራሱ ወንጀለኛ ሆነው የሚጠየቁባት ብዙ ማስረጃዎች ስላሉ ማለት ነው። ቤተክርስቲያን ለምን ትሞገሉናላችሁ ሲባል ለምን እንዲህ ትላላችሁ ተብሎ ለምን የምትጠየቁበት የሚታሰሩባት ኢትዮጵያ ናት ማለት ነው። አውደ ምሕረት ቤተክርስቲያን ተቃጥሎ አቃጠሉብን ሲባል ለምን እንዲህ ትላላችሁ ተብሎ እንደገና የተቃጠለባቸው እንደገና የሚታሰሩባት ኢትዮጵያ ናት። ይቺ ኢትዮጵያ ኦርቶዶክስ ኢትዮጵያ አይደለችም ማለት ነው። እንዲህ አይነት ነው መፍጠር የሚፈለገው። እኛ የምንፈልገው ደግሞ ኢትዮጵያ ትክክል አይደለም። እኛ መንግስቱ ኦርቶዶክስ ይሁን አላልንም፣ ጉዳያችን አይደለም። ፍትሃዊ ይሁን፣ እንደ እግዚአብሔር ማያዳላ ይሁን። ፍርድ ማለት ቅን ፍርድ ማለት ነው። ቅን ፍርድ ማለት ምን ማለት ነው ያልክ እንደሆነ መንፈሳዊ ሕግ ለማይገባው ሰው ስጋዊ ሕግን ይጠብቅ ዘንድ ታደርጋለህ ማለት ነው። መንፈሳዊ ሕግ ማለት ነው ቀኝ ጉንጭህን ለሚመታ ግራውን ስጥ። ይሄ ማለት ወንድምህ ተናዶ መጥቶ አንተን ቢመታ ወንድምህ የወንጌል አማኝ ስለሆነ አንተ ወንጌልን ትሰብክለታለህ ነው። ዘወር ብለህ ወንድምህ ነው። ቀኝህን ለሚመታ ግራን ስጥ ማለት ለወንድምህ ነው። አንገት ለሚቆርጥና ሃይማኖት ለሚያጠፋ ቤተክርስቲያን ለሚያረክስ ግን እንዲህ አይነት ንግግር የለንም ወዳጅ። አስተውላ ተጋድሎ መንፈሳዊ ነው። ይሄኛው ክርስቶስ የነገረን ወንድምህ ነው። አስተውል። እንዲህም እንዳንል ለሚቆርጡንስ ቢሆን ዝም ብለን ብንቆረጥስ ያላችሁ እንደሆነ አባቶች አልነገሩንም እንጂ እናደርገው ነበር። በሃይማኖት ቀልድ የለም፣ በሀገር ቀልድ የለም። አስተውል። ሀገር ከሌለ ቤተክርስቲያን የለህም፣ ቤተክርስቲያን ከሌለ እምነት የለህም። እምነት ከሌለ ምን ላይ ትኖራለህ? አትድንም። ዘላለማዊ ሕይወትን ለማግኘት በእምነት መኖር፣ እምነት እንዲኖር ቤተክርስቲያን ትኑር፣ ቤተክርስቲያን እንድትኖር ሀገር ትኑር። ሀገርን በፍትህ የምትመራ ለማድረግ ደግሞ ራስህን ማዘጋጀት። ይሄ እሁድ ላይ ተንበርክከህ ብትለምን እንዲያው አጋጣሚ ቢያሳድሩ እንኳን ሰኞ መጥቶ ይገሉሃል። አለቀ። ይሄ ስለዚህ ፍትህ የሚለመን የሚለቀስለት አይደለም። ፍትህ ማስከበር የኛ ተግባር፣ ሊቃውንቱም ምዕመናንን ማስተማር ነው። በዚህ አለቀ። መልፈስፈስ የሚባል ነገር የለም። የፈራ ከገለአድ ይመለስ ነው። ይሄ ኦርቶዶክስ ከሆነ ኦርቶዶክስን ማቆየት ያንተ ድርሻ ነው። በእኛ ጊዜ ትጥፋ ፍቅር ኢትዮጵያ ስትደለት ትሰረዝ እኮ ፍቅር ወይ ከሆነ እንስማማ። አይ ስለዚህ ተታተናል። ፍትህ የምናገኘው እግዚአብሔርን ይዘን በራሳችን። ለካ ሲያርዱን ቢላውን ትስልላቸው ነበር። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። አልገባህም እንጂ የሻሸመኔ ኦርቶዶክሳውያን ባለማተቦች ስቃያቸውና መገደላቸው፣ በእሳት መለብለባቸውና በሰይፍ መገደላቸው አሁን የሆነ ያክል ሕመማችን ጥልቅ እንደሆነ አልገባህም። ይህ ተቋም የአረመኔዎች ተቋም ነው። በፍጹም የአዲስ ኪዳን ክርስቲያን የማይመስሉ ጌታ ኢየሱስ ክርስቶስ ዳግም ቢመጣ አሳልፈው የሚሰጡ ጨካኞች፣ መስቀል አሸክመው አንጠልጥለው የሚሰቅሉ አረመኔዎች ናቸው። ከነዛ የሚለያቸው እነዚህ ወንጌል መያዛቸው ብቻ ነው። አንተ በሻሸመኔ ክርስቲያኖች ላይ ተዘባበትክ። በነዛ ምንም በማያልቁ ጨቅላ ሕፃናት ሞት ላይ አንተ ሂሳብ ሰራህ። ስለ አንተ የምንፍቅና ሲዲ፣ ስለ አንተ የክህደት ትምህርት፣ ስለ አንተ የወሮ በላ አስተምሮ ሲዲ እግዚአብሔር ስለዛ ሲዲ ብሎ የሻሸመኔ ሕፃናት በእሳት ተበሉ። የሻሸመኔ እናትና አባቶች በሰይፍ ተገደሉ። እነዛ ብርቶቹ የሻሸመኔ ወጣቶች በጥይት ተገደሉ። ያንተ ተራ ምንፍቅና ሲዲ ስለተቃጠለ እግዚአብሔር ተበቀለልህ።
በሕፃናቱ ሞት አሾፍክ። የኔ አምላክ ነው አልክ። ባሪያው ነኝ እኮ አልክ። እኔ ማቅ ግን አንተ በጋሻው የገንዘብ ባሪያ እንደሆንክ ነው ማቀው። አንተ የዲያብሎስ ባሪያ እንደሆንክ ነው ማቀው። አንተ የሐሰት ትምህርት ባሪያ እንደሆንክ ነው ማቀው። የትኛውን ኢየሱስ እንደምትከተሉ አሁን ፍንትው ብሎ የታየ ይመስለኛል። እኔ የሚያሳዝነኝ አንተ አረመኔነትህን፣ ጨካኝነትህን፣ እርኩስነትህን ስትነግራቸው ቁጭ ብለው የሚያዳምጡ እዛ ግልገል ደንቆሮች ያሳዝኑኛል። ትላንትናና ከትላንትና ወዲያ አርሲ ላይ የታረዱና የተቃጠሉ የሞቱ ኦርቶዶክሳውያንን ገና እንባችን ሳይደርቅ ገና ያዘናችን ድንኳን ሳይፈርስ አንተ መጣና ደግሞ በሻሸመኔ ክርስቲያኖች በነዛ በሰማዕታት ሰዎች ላይ አሾፍክ። ክርስትናን በደማቸው ያደመቁ ክርስትናን በሞታቸው የገለጹ አንተ በእነሱ ሞት ላይ ያንተ የእግዚአብሔር በቀል መሆኑን ለማሳየት ሞከርክ። የሻሸመኔ ክርስቲያኖች ይሄንን ድምፅ እንዳትረሱት። ለካ ሲያቃጥሉን ነዳጁን ታቀብላቸው ነበረ። ለካ ለውጋሮቻችን ጨርቅ ትይዝ ነበረ። ለካ ሲያርዱን ቢላውን ትስልላቸው ነበር። በእኛ በኦርቶዶክሳውያን ባለማተቦች ሞት እንዲህ ደስ ሲል ነበር ማለት ነው። እኛ ስንታረድ ደስ ሲል ነበር። በእሳት ሲያቃጥሉን ልብ ባሴት ይሞላ ነበረ። የትኛውን ወንጌል ነው ያስከው? የትኛውን እግዚአብሔርን ነው የምትከተለው? የትኛውን ጌታ ኢየሱስ ነው የምታገለግለው? እውነት አንተ ዲያቆን እስጢፋኖስ የሚያገለግለውን ኢየሱስ ነው የምታገለግለው? ጴጥሮስና ጳውሎስ የሰበኩትን ወንጌል ነው የምትሰብከው አንተ? አይደለም። አረመኔ ነህ፣ ክፉ ነህ፣ ጨካኝ ነህ። በሻሸመኔ ሕፃናት ሞት ላይ የቀለድክ፣ በሻሸመኔ ክርስቲያን እናት አባቶቻችን ደም ላይ የተረማመድክ፣ በሻሸመኔ ወጣቶች ሞት ላይ የቀለድክ ያሾፍክ ሰው ነህ። እመነኝ በጋሻው ይህ መከራ በቤትህ ይገባል። እቺን ቤተ ክርስቲያን ምን አደረገች? ምን አድርጊ ነው የምትላት? ጥምቀት አያስፈልግም እያልክ፣ ቅዱስ ቁርባን አያስፈልግም እያልክ፣ ቅዱሳን ጻድቃን ሰማዕታት አያስፈልጉም እያልክ ከቤተ ክርስቲያን በተቃራኒ በሆነ ትምህርት ቤተ ክርስቲያን መቆየት ነበረብህ። ከነ ምንፍቅና ከነ ክህደት ቀሚስህን ለብሰ መድረካችን ላይ መቆም ነው የፈለከው? ላናወግዝ ነው ወይ? ላናባረር ነው ወይ? ከነ ምንፍቅና ትምህርት አዝለንን እንዞር ነው ወይ? ምንድነው ቤተ ክርስቲያን አርገ የምትላት? ምን ታርግች ቤተ ክርስቲያን? መቼ ነው ከዚህ ቤተ ክርስቲያን አናት ላይ የምትወርደው? በጣም ነው ማዝነው። መናፍቃን የአረመኔዎችና የጨካኞች ስብስብ ነው። የወሮ በለችና የወንበዴዎች ስብስብ ነው። በክርስቲያኖች መገደል ሐሴት የሚያደርጉ የአረመኔዎች ስብስብ ነው መናፍቃን። እዛ አዳራሽ ተቀምጣችሁ አሻንጉሊቶች፣ አሁን በዚህም ጉዳይ አሚን ብላችሁ ይሆን? እግዚአብሔር ስለኔ የሻሸመኔ ሕፃናትን ገደለ ሲል፣ እግዚአብሔር ስለኔ ሲል የሻሸመኔ እናትና አባቶችን ወጣቶችን በእሳት አጋያቸው ሲል አሚን ያላችሁ እናንተ የሰው አሻንጉሊቶች፣ ማንም የሚጫወትባችሁ ግልገል የሆናችሁ ደናቁርት ከዛ አትወጡም እንዴ? አታመልጡም? አሁን ከእንደዚህ አይነት አረመኔዎች ከእንደዚህ አይነት ጨካኞች ስብስብ አታመልጡም ወይ? እኛ ኦርቶዶክሳውያን ባለማተቦች ግን ጌታ ኢየሱስ እንዲህ ነው ያለን በማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ በዚያም ጊዜ ለመከራ አሳልፈው ይሰጧችሁማል፣ ይገድሏችሁማል፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችኋል። የምንገደለው ስለ ጌታ ኢየሱስ፣ የምንገደለው ስለ ወንጌል ነው። የምንገደለው ስለ ክርስቶስ ኢየሱስ ነው። ሌላ የምንገደልበት አጀንዳ የለንም። እኛ የወንጌልን ብርሃን ይዘናል። አንተና ግብረ አበሮቹ ሰይፍና ገጀራ እሳታችሁን ይዛችሁ እየገደላችሁን ትኖራላችሁ። እኛ ግን አንገልም፣ እንገደላለን። እኛ አንገፋም፣ እንገፋለን። እኛ አናስርም፣ እንታሰራለን። ይህ ወንጌል ነው። ይህ እውነተኛ የኢየሱስ ክርስቶስ መንገድ ብቻ ነው። የአንተን አረመኔነትና ጨካኝነት ግን በደንብ ፍትው አድርገህ አሳይተናል፣ እንዳትረሳው። ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ብታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ?
አንተ ምን አርገህ ነው ባለማህተሞች የታረዱት? አንተ ምን አርገህ ነው ቄሱ የታረደው? አንተ ምን አርገህ ነው? ክርስቲያኖች ይህንን ቪዲዮ የምትችሉ ሰዎች ኮፕሊንክ 5 ጊዜ ሼር አድርጉልኝ እና ሐሳቤን መግለጽ ስላለብኝ። በነገራችን ላይ ይህ በጋሻው የተናገረው ሐሳብ ለታሪክ ይቀመጥ። በሕፃናት ሞት፣ በእናቶች ሞት፣ በአባቶች ሞት ላይ የቀለድካትን ቀልድ ለታሪክ ይቀመጥ። ታሪክ ራሱ ይፈርዳል። በዚህ አጋጣሚ ሁላችንም መናገር እንችላለን። እኔ ከፕሮቴስታንት መጣሁ፣ ከፕሮቴስታንት ስለመጣሁ ፕሮቴስታንት መስደብ የለብኝም፣ ማንቋሸሽ የለብኝም። በጋሻው ግን የሄድክባቸው ነገሮች ላይ የሕፃናት የ2 ዓመት ሕፃን ደም መፍሰስ፣ የ4 ዓመት ሕፃን ደም አፈሱ መሞት፣ የ6 ዓመት ሕፃን ልጅ በመጥረቢያ ጭንቅላቱ ተመቶ ተሰፍቶ መሞት ሳያሳስበው የሚያሳስበው የኔ አምላክ ነው ይህንን ነገር ያደረገው ይላል። እግዚአብሔር ነው ይህን ነገር ያደረገልኝ ይላል። ለታሪክ ይቀመጥ። በዚህ አጋጣሚ እኔ ሁልጊዜ እላለሁ ሲፈጸም ባላይ ኢትዮጵያ ውስጥ የተለያየ ሕግ አለ ወይ? ኢትዮጵያ ውስጥ የተለያየ ሐሳብ አለ ወይ? ኢትዮጵያ ውስጥ የተለያየ ሕግ አስፈጻሚ አካላቶች አሉ ወይ? አንዱ እንደፈለገ ቤተ ክርስቲያንንም ሆነ አንዱን ሐሳብ ደስ እንዳለው ሙልጭ አድርጎ ይናገራል፣ አንደኛው ደግሞ ይፈራል። ለነበጋሻው ሕግ አይሰራም ወይ? እንደሰማነው ከሆነ መረጃው እንደደረሰን ከሆነ በአርሲ በኩል ያልታወቁ ታጣቂዎች ነው አለ የተባለው ክርስቲያኖችን የገደለው። ታዲያ በግልጽ ሲናገር ይህ ሰውስ ሊጠረጠር አይገባም? በሕግ ሊጠይቅ አይገባም? የተለያየ ሕግ ነው ያለው ሀገሪቱ ላይ። በጣም ነው የሚያሳዝነው። ይህን ቪዲዮ ሼር አድርጉልኝ፣ የሚመለከተው ጆሮ ላይ ድረስልኝ። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ